ፊልማችን ሲጀምር ሁለት እህትማማቾች ወደ ኒውዮርክ ለሚያደርጉት ጉዞ አንዳንድ ግሮሰሪዎችን ለመግዛት ወደ ሱፐርማርኬት እያመሩ እያስመለከተን ነው። ትንሿ ልጅ አንዳንድ ቾኮሌቶችን አይታ እህቷን መግዛት ይችሉ እንደሆነ ትጠይቃለች። እህቷን በጣም ውድ እንደሆኑና ኒውዮርክ እስኪደርሱ ድረስ ገንዘባቸውን መቆጠብ እንዳለባቸው በግልጽ ትናገራታለች። ነገር ግን ትንሿ ልጅ ሊያመልጡት የሚሞክሩትን ሰው እንዲያገኛቸው በመፍራት በጉዟቸው ላይ እርግጠኛ አይደለችም። ካገኛቸው እንደገና ቤዝመንት ውስጥ እንደሚቆልፋቸው ትጨነቃለች። እህቷ እንደገና እንደማይሆን በማረጋገጥ ታጽናናታለች። ዳግመኛ እንደማይታሰሩ ቃል በመግባት የሚበር ወፍ የእጅ ንቅሳቷን ታሳያታለች። በመተላለፊያው ላይ ስትሄድ ትንሿ ልጅ በድብቅ የቾኮሌት ሳጥኑን ወደ ቦርሳዋ ታስገባለች። በዚያን ጊዜ አንድ ሰው ሁለት ሴት ልጆችን እየፈለገ ወደ መደብሩ ገባ። በፍርሃት ተውጣ ትንሿ ልጅ እህቷን ለማግኘት ትሮጣለች። ሰውየው እናታቸው ካለፈች በኋላ ነገሮች ምን ያህል አስቸጋሪ እንደነበሩ በመገንዘብና እንዳልተናደደ በእርጋታ እየተናገረ በሱቁ ውስጥ ይገባል። ሲጠቀሙበት የነበረውን ቅርጫት አገኘ። ልጃገረዶቹ እድሉን ተጠቅመው ከሱቁ ለመውጣት ቢሞክሩም ማርያ የቾኮሌት ሳጥኑን ስለሰረቀች በሮቹ መጮህ ጀመሩ። ሰውየው ይከተላቸውና በመኪና ማምለጫቸውን ሲዘጋባቸው ታላቅ እህት ሽጉጥ ታወጣለች። ሆኖም ሰውየው ምንም ፍርሃት ሳይታይበት የገዛ አባቷ ለመተኮስ ዝግጁ መሆኗን ይጠይቃል። ለአንድ አፍታ ሳታቅማማ ትተኩሳለች። ሰውየው ወደቀ፣ ነገር ግን የማርያን እግር ይዘዋል። ፖሊስ ደረሰና ልብ በሚሰብር ቅጽበት ኤዥያ እህቷን ትታ ለመሸሽ ወሰነች። አሁን ታሪኩ ወደ ኒውዮርክ ከተማ 10 ዓመታትን ወደፊት ይወስደናል። ታላቋ እህት ወደ አንድ ባለ ብዙ ፎቅ ህንፃ ደርሳ ደወልን ትደውላለች። እይታዋ በሲኦልና በሰይጣን ቅርጻ ቅርጾች ላይ ተተክለዋል። ሊሊ የምትባል ሴት በሩን ከፈተች። ስሟ ኢዛቤል እንደሆነና አዲሷ ገረድ መሆኗን ትናገራለች። መታወቂያዋን ካረጋገጠች በኋላ ሴትየዋ ወደ ውስጥ እንድትገባ ትፈቅዳለች። ከኋላዋ ኢዛቤል በሩ በከባድ መቆለፊያ የታጠቀ መሆኑን አስተዋለች። ግራ የተጋባችበትን ገጽታዋን ስታስተውል ሴትየዋ ህንፃው በጣም ያረጀና ለደህንነት ሲባል እንዲህ አይነት ጠንካራ ጥበቃ እንደሚያስፈልገው ገለጸች። በተጨማሪም ኢዛቤልን ከመዋቢያዎች ኩባንያ ባለቤት ከሻሮን ጋር ታስተዋውቃታለች። ሻሮን ረጥባ ስላየቻት በድንገት ለኢዛቤል ኮት ሰጥታ ስለ አይኗ ጉዳት ትጠይቃታለች። ኢዛቤል ሻወር ውስጥ እንደወደቀች በመናገር ታሪክ ትፈጥራለች። ሻሮን ተጠራጣሪ ትመስላለች። ስትራመድ ኢዛቤል ገረዶቹ ሁሉ በትጋት ሲሰሩ ታያለች። ሊሊ እራት እየበላች ካለችው ገረድ ጋር ለመነጋገር ወደ አንድ ክፍል ትሄዳለች። አንድ ልጅ አሳማ ብሎ ይጠራታል። ሊሊ ወጥታ ለልጁ ጥሩ እንዳልሆነ ትነግረዋለች። ከገረዶቹ አንዷ ዛሬ ማታ ትሸለማለች። አሁን እዚህ ስራ ያገኙና ህይወታቸውን እንደገና ለመገንባት ይሰራሉ። በመጨረሻም ኢዛቤል ክፍል ደረሱ። ነገር ግን በድንገት አንድ ሰው ብቅ አለ። የሽማግሌዋ ባል ሬይ ሆነ ተገኘ። እሷም በሎሳስ ድምፅ ከአዳዲስ ገረዶች እንዲርቅ አስጠንቅቃ በፍጥነት ታሰናብተዋለች። ገብተው እያለም ጠዋት ስራዋን ከመጀመሯ በፊት ሌሊት እንድታርፍ ለኢዛቤል ትመክራታለች። ኢዛቤል ዕቃዎቿን ፈታ ወደ ሻወር አመራች። ከሞቀው ውሃ የሚወጣው እንፋሎት በመስታወቱ ላይ ቀስ በቀስ አስፈሪ ማስጠንቀቂያ ያሳያል። ሆኖም ብዙም ሳይቆይ ይጠፋል። በክፍሉ ውስጥ ወደ አየር ማስተላለፊያው ትመለከታለች። በቅርበት ስትመረምር የሚያዩዋት ጥንድ አይኖች አይታ በፍርሃት ወደ ኋላ ትወድቃለች። ከዚያም ከበሯ ውጭ አንዲት ሴት ስትስቅ ትሰማለች። ነገር ግን ወጥታ ስታይ ማንም አልነበረም። በዚያን ጊዜ የመተላለፊያ መብራቶችን አንድ ባንድ መጥፋት ጀመሩ፣ ሁሉም ነገር በጨለማ እስኪዋጥ ድረስ። ከአፍታ በኋላ መብራቶቹ እንደገና ብልጭ ድርግም አሉ። ይህም በመተላለፊያ መጨረሻ ላይ የቆመውን ጥላ ምስል በቀጥታ ወደ ኢዛቤል ሲያይ ያሳያል። በድንጋጤ ወደ ክፍሏ ተመልሳ በሩን ቆልፋ በወንበር ዘጋችው። አልጋዋ ላይ ተቀምጣ በአየር ማስተላለፊያው ላይ አተኩራ ላይተሯን በጭንቀት ትጫወታለች። በዚያን ምሽት አንድ ሰው የኢዛቤልን በር ለመክፈት ይሞክራል። ሆኖም ቀደም ብላ የተጠቀመችበትን ወንበር እንዳይገባ ይከለክለዋል። ከዚያም አንድ ሰው በአየር ማስገቢያ በኩል ያያትና ከፍርጁ ጀርባ በተደበቀ መተላለፊያ በኩል ወደ ክፍሏ ይገባል። ከአልጋዋ እግር ስር አንድ ሰው እግሯን መላስ ይጀምራል። ይህ ሰው የአሳማ ፊት አለው። የአሳማ ፊት ያለውን ሰውዬ ምራቁን በላይዋ ላይ ሲያፈስላት ኢዛቤል ትነቃለች። ነገር ግን ዙሪያዋን ስትመለከት ክፍሉ ባዶ ነው። ፊቷ ላይ ያለውን ምራቅ አስተውላ ከአልጋው ስር ለማየት ጎንበስ አለች፣ ግን እዚያ ማንም የለም። ወደ ኋላ ስትቆም የአሳማ ፊት ያለውን ሰውዬ ከኋላዋ ይዘልባታል። ሰውየው በኢዛቤል ላይ ክሎሮፎም ይጠቀማል። እሷ ግን መቋቋም ችላ ሰውየውን ታስደነግጠዋለች። ብዙ ሰዎች በአየር ማስገቢያው በኩል ወደ ክፍሉ ለመግባት ሲሞክሩ ገና እንዳላለቀ በፍጥነት ተገነዘበች። በመድኃኒቱ የተነሳ ጭንቅላቷ ሲዞር ወደ መኝታ መብራቱ ተሳበች። ልክ ራሷን ስትስት ሁለት ተጨማሪ የአሳማ ፊት ያላቸው እንግዶች ወደ ክፍሉ ገቡ። ጭንብል ከለበሱት ሰዎች መካከል አንዷ ሻሮን፣ ሌላኛው ደግሞ ኬቨን ናቸው። ኢዛቤል ያስደነገጠችውን ሰው ቦብ ነው። የተበሳጨው ኬቨን መብራቱን አብርቶ በሩን ከፈተና ሁለት ተጨማሪ ጭንብል የለበሱ
እንግዶችን አስገባ። በዚያን ጊዜ ሻሮን በእግሯ ስትጎትታት ኤልዛቤል ነቃች። በፍጥነት በማሰብ ኤልዛቤል የኤሌክትሪክ ሽቦ ነክሳ ሻሮንን በኤሌክትሪክ በመምታት ነፃ ወጣች። ወደ ቁምሳጥኑ ሮጣ ተደበቀች። ኬቨንና ሌሎች ቁምሳጥኑን ከበቡት። ሻሮንና ቦብ ነግተው እንደገና ሊዋጓት ተዘጋጁ። በሩን ሲከፍት ኢዛቤል ውስጥ ተቀምጣ አገኛት። በተንኮል ፈገግታ ኢዛቤል ኬቨንን አንገቱ ቆረጠችው። ብዙ መሳሪያዎችን አውጥታ ጭንብል ከለበሱት እንግዶች አንዱን ተኮሰች። ሻሮን ሽጉጡን ረገጠችው። ከሶስት ጋር ለመዋጋት መጥረቢያ ወሰደች። አንድ ሽጉጥ ለመያዝ ቢሞክርም እሷ ግን ቆረጠችው። ካልጋው ስር ተደብቃ ፍራሽ ተጠቅማ አሰረቻቸውና ቦቡን ደጋግማ ወጋችው። ሻሮን ሽጉጥን አግኝታ ተኮሰች። እሷ ግን ጥይቱን ማምለጥ ቻለች። አሁን ሽጉጡ ጥይት አልቆበታል። ጦርነቱ ወደ እጅ ለእጅ ፍልሚያ ተሸጋገረ። ቦብ ቢላ ወረወረ፣ ነገር ግን ሻሮንን መታት። በሞት አፋፍ ላይ ያለ ቦብ ራሱን ከክፍሉ ጎትቶ ማውጣት ቻለ። ኢዛቤል በፍጥነት ሱሪዋን ለብሳ ተከተለችው። ኢዛቤል ገረድ ብቻ መሆኗን በተመለከተ እውነቱን እንዳልተናገረች አሁን የተረዳችው አሮጊቷ ሴት የኢዛቤልን ብቃት እያደነቀች ስትመለከት ኢዛቤል ለአንድ አፍታ ሳታቅማማ ቦብን ገደለችው። አሮጊቷ ሴት ወደ እሷ ዞር ብላ አንቺ ማነሽ ብላ አጥብቃ ጠየቀች። የኢዛቤል እውነተኛ ማንነት ኤዥያ ሪቪስ እንደሆነ ተገለጸ። ከ10 ዓመት በፊት ኤዥያ ከፖሊስ ስትሸሽ በሕይወቷ ውስጥ ትልቁ ስህተቷ ታናሽ እህቷን መተው እንደሆነ ትናገራለች። አባቷ ተርፏል። ነገር ግን ኤዥያ ተይዛ ለ9 ዓመት ከ11 ወር እስር ቤት ገባች። ከዚያም በብርቱ መዋጋት ተማረች። ኤዥያ እህቷን መፈለግን ቀጥላለች። አንድ ሰው እህቷ ጭንብል የለበሱ ሰርገጎቦችን ባጠፋችበት ሕንፃ ውስጥ ለመጨረሻ ጊዜ እንደታየች ይነግራታል። በተጨማሪም ሕንፃው አዲስ ገረድ እንደሚያስፈልገው ይገልጻል። ከወጣች በኋላ የእውነተኛዋን ኢዛቤል ማንነት ትወስዳለች። ወደ መተላለፊያው ስትመለስ ኤዥያ እጃቸውን ከሰጡ ማንንም እንደማትጎዳ በመግለጽ እህቷን ለማየት ትጠይቃለች። ሆኖም ሊሊ መጀመሪያ ቤተሰቧን መንከባከብ እንዳለባት በእርጋታ ትናገራለች። በድንገት ኤዥያ የገደለቻቸውን ሰዎች ምንም እንዳልተፈጠረ ከክፍሏ መውጣት ጀመሩ። አንገቱ የተቆረጠው ሰው እንኳን አንገቱን እንደገና አያይዟል። እናም እግሮቻቸውን እንደገና ማያያዝ ጀመሩ። አንዲት ገረድ ወጥታ ኤዥያን ታጠቃለች። በድንጋጤ ወግታ ወደ ክፍሏ ትሮጣለች። እናም ልጁ ስለ እናቱ ለመጠየቅ ይጮሃል። ዝም እንዲል ትጮህበትና በሩን መዝጋት ትጀምራለች። በድንገት ልጁ ይወጋታል። ልጁን በአንድ ቡጢ መሬት ላይ ትጥለዋለች። ውጪ ሊል መጥረቢያውን ከገረዲት ወስዳ ከእንቅልፏ ስትነቃ ደሙን እንድታጸዳ ትጠይቃለች። ኤዥያ ፍሪጁን ታንቀሳቅሳለች። ነገር ግን የተደበቀ መተላለፊያ የለም። መስኮቱን ለመስበርና የአየር ማስገቢያውን ለመክፈት ትሞክራለች። በሩን ይደበድባሉ። ምርጫ ስታጣ በመጨረሻ ከምንጣፉ ስር የተደበቀ በር አገኘች። ኤዥያ ወደ ተደበቀው መተላለፊያ ዘላ ገባች። በጥንቃቄ በጠባቡ መተላለፊያ ውስጥ ትሳባለች። ቦብ እንቅስቃሴዋን እየጠበቀ ቀድሞውኑ በተመሳሳይ ዋሻ ውስጥ ነው። ሆኖም ኤዥያ ሰምታ ከእይታው ለመደበቅ ወደ ላይ ትወጣለች። ደክማ ላፍታ ትወድቃለች። ነገር ግን ንቅሳቷን ከተመለከተች በኋላ ጥንካሬዋን መልሳ ወደፊት ትገፋለች። ጠባብ መተላለፊያ ላይ ደርሳ በአቅራቢያ ያሉ ሰዎች ሲነጋገሩ ትሰማለች። ድንገትም ሊሊ የተደበቀውን በር ከፍታ ስታገኛት መልሳ ዘጋችው። መጥረቢያውን ይጠቀማሉ። እናም እሷ እየሸሸች ትሮጣለች። ነገር ግን ቢላው እጇን ይዛታል። እዚያ ሲገቡ ኤዥያ እጇን ቆርጣ ራሷን ነፃ አውጥታለች። ከዚያም ሻሮን ስትተኩስላት ትሸሻለች። አሮጊቷ ሴት በሕይወት እንደምትፈልጋት ትጮኻለች። ኤዥያ በከርሰ ምድር ዋሻዎች ያሳድዷታል። ሻሮን ከኋላዋ እየሮጠች ቀርባ ታጠቃታለች። ነገር ግን ኤዥያ በሚስማር ወግታ እንደገና ገድላ ሽጉጧን ትወስዳለች። ኤዥያ ወደፊት መሳብ ትጀምራለች። ነገር ግን ሻሮን እንደገና ተነስታ ትይዛታለች። በዚህ ጊዜ ኤዥያ በመሳሪያ አንገቷን ትቆርጣታለች። የሻሮን አንገቷ የተቆረጠ አካል መንቀሳቀሱን ይቀጥላል። ማየት ባለመቻሉ አካሉ የተሳሳተ አቅጣጫ ይሄዳል። ኤዥያም በእፎይታ ትተነፍሳለች። በዚያን ጊዜ አሮጊቷ ባል ብቅ ብሎ ኤዥያን ከኬቨን አዳናት። መንገዱ ከጸዳ በኋላ ይወጣሉ። ሬይ በመስተዋቱ ላይ ያለውን መልእክት አይታ እንደሆነ ይጠይቃታል። ከዚያም ሕንፃው ከ100 ዓመት በላይ እንደሆነና ለሰይጣን ቤተ መቅደስ ሆኖ እንደሚያገለግል ይገልጻል። ጭንብል የለበሱት ነዋሪዎች ከሰይጣን ጋር ስምምነት አድርገው በሰው መስዋዕትነት ምትክ ዘላለማዊ ሆነዋል። በተጨማሪም የስሞች ዝርዝር እንዳለና ስምህ በዚያ ላይ ከተጻፈ ዘላለማዊ እንደምትሆን ይገልጻል። በዚህ መንገድ ማንም እዚህ መሞት አይችልም። አልፎ አልፎ አዳዲስ ግለሰቦች ይመለመላሉ፣ ልክ ከኤዥያ ጋር እንዳቀዱት ለመስዋዕትነት ብቻ። ይህ በእንዲህ እንዳለ የሻሮን አይን ከተሰባበረው ራሷ ወጥቶ ኤዥያንና ዳኟን መከተል ይጀምራል። ወደ ደረጃ 1 ያመራሉ። አይኑም ይከተላቸዋል። ሰውየው ዘላለማዊ
በመሆናቸው ሰዎች ስለሚሰለቹ ይህ የፍቅር መስሪያ ወለል እንደሆነ በእርጋታ ይገልጻል። በመጨረሻም ወደ አንድ ክፍል ገቡ። ኤዥያ ለረዥም ጊዜ የጠፋችውን እህቷን ማሪያ አገኘች። ደንግጣ ኤዥያ ልታድናት እንደመጣች ለማስረዳት ትሞክራለች። ነገር ግን ማሪያ የዚህ ቦታ አካል መሆኗን ገለጸች። አሁን ላይ ማሪያ ወደ ተተወችበትን ምሽት እንመለሳለን። እንደ ባሪያ ስትሰራ እናያለን። ጌታዋ ቀርቦ ለሱ አመስጋኝ እንዳልሆነች ይከሳታል። በእውነት አመስጋኝ ብትሆን በቃል ብቻ እንደማትገልጽ፣ ነገር ግን ለሱ አንድ ነገር እንደምታደርግ በዘዴ ይጠቁማል። ከዛ በኋላ ማሪያ በተመሳሳይ ህንፃ ውስጥ የሥራ ማስታወቂያ አገኘች። ስትደርስ በአሳማ ፊት ባላቸው የሃይማኖት አባላት ሰላምታ ይሰጣታል። ሊሊ በጣም እድለኛ መሆኗን ትነግራታለች። ምክንያቱም በቅርቡ ከገረዶቹ አንዷን ስትሰርቅ እንደያዙና ያቺ ገረድ በምትኩ መስዋዕት እንደምትሆን ትነግራታለች። ሊሊ ለማሪያ የገረዲቷን ቦታ ሰጠቻት። ወደ አሁኑ ስንመለስ ኤዥያ አሁንም የእህቷን ታሪክ ለመፍጨት እየሞከረች ነው። አይኑ እንደገና መገናኘታቸውን ይመለከታል። ማሪያ እዚህ ደህንነት እንደሚሰማት በመግለጽ ህንፃውን ለቃ ለመውጣት ፍቃደኛ አልሆነችም። በእህቷ ተናዳ ከእንግዲህ እንደማትፈልጋት ትናገራለች። ብዙም ሳይቆይ ክርክራቸው ወደ ከፍተኛ ግጭት ተሸጋግሮ ኤዥያ ማሪያንን በቡጢ ትመታታለች። ኤዥያ ሬይን መውጫውን ትጠይቃለች። ከህንፃው እንዲያመልጡ የሚረዳቸው የእሳት ማምለጫ መሳልን እንዳለ ይነግራታል። ሸረሪት በአይኑ ላይ የተሳበ ስለነበር አይኑ ከጣራው ላይ ይወድቃል። ኤዥያ ይዛው በእጇ ጨፈለቀችው። ይህ በእንዲህ እንዳለ ኬቨን የሻሮንን አንገቷ የተቆረጠ አካል አግኝቶ የኤዥያን ቦታ ይጠይቃል። ሻሮን በምልክት ለመግባባት ትሞክራለች። ኬቨን በግንኙነት ክፍል ውስጥ መሆኗን ተረዳ። ሁለት አባላት ከኬቨን መልእክት አግኝተው ወደ ክፍሉ ገቡ። ኤዥያ ተኩሳ ገደለቻቸው። እህቷን ተሸክመው በመተላለፊያው ውስጥ ሲሮጡ ሬይ ይረዳቸዋል። የእሳት ማምለጫዎቹን ከፍቶ ሌሎችን ለማስቆም ይሞክራል። ነገር ግን ኬቨን እንዲያልፍ በቡጢ ይመታዋል። ኤዥያ ከኬቨን በጭንቅ አመለጠች። ኬቨን ሬይን ለክህደቱ የሚያስከትለውን መዘዝ እንደሚቀበል ያስጠነቅቀዋል። ኤዥያ በድንገተኛ አደጋ ሊፍት ወጥታ ትንሽ ወጥ ቤት ገባች። ሆኖም አንድ ሰው ሲገባ ትሰማለች። ቦብ ነው። በፍጥነት ከማሪያ ጋር ጠረጴዛ ስር ትደበቃለች። ቦብ የኤዥያን ሽጉጥ አገኘ። ማሪያ ነቃች። ነገር ግን ኤዥያ ዝም አስባለቻት። ልክ መንገዱ እንደጸዳ ስታስብ ቦብ በድንገት አይቷ ወጣትና ያለማቋረጥ መምታት ይጀምራል። ነገር ግን ማሪያ የቦብን ራስ በመጥረቢያ ሰብራ እህቷን ታድናለች። ኤዥያ ራሷን ስታለች። በሌላ ክፍል ውስጥ የሊሊና የባሏን ለአስርተ ዓመታት የቆዩ ፎቶዎችን እናያለን። ሊሊ ለምን እንደከዳት ትጠይቋለች። በአንድ ወንጀለኞች ሲሆኑ ይደግፋት እንደነበር፣ አሁን ግን የንጹሐንን ሕይወት ወሰዱ እንደሆነ አምኗል። ሊሊ ዓለም ፈጽሞ እንዳላመነች፣ ደካማና ተጋላጭ የነበሩበትን ጊዜ እንደምታስታውስ፣ አሁን ግን ሁሉም ነገር እንዳላቸው ትናገራለች። በዚያን ጊዜ ኬቨን ሊልን ለመጥራት ወደ ክፍሉ ገባ። ሻሮንን እንድትጠብቀው አደረጓት። እሷም በግማሽ የተሰራ ፊት ቀስ በቀስ እየተፈወሰች ነው። ሊሊ ኤዥያ እንዳመለጠችና በህንፃው ውስጥ የሆነው ቦታ እንደተደበቀች አስታወቀች። ገረዶቹና ነዋሪዎቹ እሷን ለማደን በዝግጅት ላይ ናቸው። ወደ ወጥ ቤት ስንመለስ ኤዥያ ማሪያ ቦብን እያሰረችው ሳለ ራሷን መቆጣጠር ጀመረች። ማሪያ ስትሄድ ኤዥያ ጩኸቷን ትሰማለች። ኤዥያ ተነስታ ወደ ክፍሉ ትሮጣለች። ነገር ግን በጣም ጨለማ ነው። በድንገት አንድ ጥላ ምስል ወደ እሷ ይዘላል። ከክፍሉ በጭንቅ እያመለጠች ከሁሉም አቅጣጫ ጥቃት ይደርስባታል። ኤዥያ ጥቂት መጠጥ ይዛ መጥረቢያውን አነደደች። ጨለማዎቹ ምስሎች እህቷን እንደወሰዷት ታያለች። የሚነደውን መጥረቢያ ይዛ ወደ ኋላ ትመለሳለች። ማየት ስትችል በብርቱ ትዋጋለች። አንድ ባንድ ታጠፋቸዋለች። በመጨረሻም ከምስሎቹ አንዱ ሽጉጥ ይዞባታል። ነገር ግን ኤዥያ ጠረጴዛ ተጠቅማ ጥይቱን በመከላከል ወደፊት ዘላ አጥቂውን በግማሽ ታጠፋለች። ከጭንብሎቹ አንዱን ታዋልቃለች። ሰውየው ለመትረፍ እየሞከሩ እንደሆነ በመግለጽ ለሕይወቱ ይለምናል። ነገር ግን ከመጨረሱ በፊት ማሪያ ተኩሳ ገደለችው። እህትማማቾቹ እንደገና ሲገናኙ አጥብቀው ይተቃቀፋሉ። እሷን መተው አልነበረብሽም ትላለች። ኤዥያ በጭራሽ ብላ ትመልሳለች። ሁሉም እየተመለሱ ስለሆነ ወደ ሊፍት ዘንግ ይሮጣሉ። ሊሊና ኬቨን ጉዳቱን ለማየት ብቅ አሉ። ክፍሉም በቆሰሉ ሰዎች ተሞልተዋል። በዘንጉ ውስጥ ማሪያ የኤዥያን የቆሰለ እጅ ታክማለች። አባታቸው ከ2 ዓመት በፊት በካንሰር እንደሞተ ትናገራለች። ሁለቱም ባለፈው ለሆነው ነገር ሁሉ ይቅርታ ይጠይቃሉ። ሊሊ ከሌሎች ጋር ፍለጋውን ቀጥላ በሊፍት በሮች ላይ የደም ምልክት አይታ የኤዥያን ቦታ ተረዳች። እህትማማቾቹ ወደ ላይ ሲወጡ ቦብ በድንገት እንደገና ብቅ አለ። ኤዥያ ተኩሳ ሳተችው። ስትሞላ ጥይቷን ትጥላለች። ነገር ግን ማሪያ በጊዜው ያዘችው። ኤዥያ እንደገና ሞልታ ተኮሰች። ነገር ግን ሽጉጡ ተዘጋ። ሽጉጡን ወደ ቦብ ተወረውራለች።
ትወጣለች። ነገር ግን ብዙም አላዘገየውም። አንድ ሰው በድንገት ከበሮቹ በአዲሱ ሲያጠቃቸው መውጣታቸውን ይቀጥላሉ። እሱን ማውረድ ቻሉ። ሰውየው ወድቆ ቦብን ያዘገየውና ተሰባበረ። እህትማማቾቹ ክፍት የሆነ በር አልፈው ሊሊን አግኝቶ መላው ቡድኑ ሲጠብቅ ያያሉ። ኤዥያ ዘላ የራሷን ሕይወት በማጥፋት መስዋዕታቸውን እንደምትከለክላቸው አስፈራራች። ሊሊ ማሪያን በምላሹ እንድትለቅ ትጠይቃለች። እውነቱን በእርጋታ ገለጸች። ማሪያ እዚህ ያለችው በፈቃዱ አይደለም። ከሰይጣን ጋር ስምምነት አድርጋ መስዋዕት ለማምጣት ተስማምታለች። አሁን ላይ ማሪያ ለመጀመሪያ ጊዜ ወደ ታየችበት ቅጽበት እንመለሳለን። በሕይወት ለመቆየት ምርጫ ማድረግ ነበረባት። ወይ ራሷን መስዋዕት መሆን ወይ ሌላ ሰው ማቅረብ። ኢዛቤልን መረጠች። ነገር ግን እድል ሌላ ዕቅድ ነበረውና በምትኩ ኤዥያን አመጣ። አሁን ማሪያ መስዋዕት ካላቀረበች ጨርሶላታል። ኤዥያ በገለጻው በጣም አዘነች። ኬቨን ሊይዛት ይሞክራል። ነገር ግን እሷ ተመልሳ ተዋግታ ወደ ሊፍት ዘንግ ውስጥ ትወድቃለች። ልቧ ተሰብሮ ስትወድቅ እንባዋ በጉንጯ ላይ ይፈሳል። መሬት ላይ አልወደቀችም። ቦብ ይዞ ወደ ላይ ጎትቷታል። ሊሊ ወዲያውኑ ኤዥያን ሆዷ ላይ ወግታ ለስርዓቱ ትወስዳለች። ሬይን ለቅጣቱ ይወስድታል። ጥቂቶቹ ብቻ ወደ ክፍሉ ገቡ። በስርዓቱ ክፍል ውስጥ በሁሉም ቦታ የተገለበጡ መስቀሎች አሉ። በመሃል ላይ የአሳማ ራስ በዱላ ላይ ተሰቅሏል። ሊሊ የኤዥያን ደም ተጠቅማ ከአሳማው አፍንጫ ስር ትይዛለች። ሰይጣን ከጥላው ወጥቶ ወደ አሳማው ራስ ይሄዳል። ኬቨን ለሰይጣን ማሪያና ሬይ እንደካዷቸው ይነግራል። ሊሊ ባሏን ለመከላከል ትሞክራለች። ስሜታዊ ሆኖ ብቻ ነው ትላለች። ነገር ግን ሰይጣን አልተደነቀም። የሬይን ስም ከዝርዝሩ በማውጣት ዘላለማዊነትን ይወስዳል። ሰይጣን ለሊሊ ምርጫ ይሰጣታል፣ ባሏን መግደል ወይም መሞት። ደንግጣ ግን ታማኝ ሆና ሊሊ የሬይን ጉሮሮ ቆረጠች። ኬቨንና ቦብ አካሉን ያስወግዱታል። አሁን ትኩረቱ ወደ ማሪያ ዞረ። ይቅርታ ትለምናለች። ሰይጣን ኤዥያን በመግደል ታማኝነቷን እንድታረጋግጥ ያዛታል። ኤዥያ ትለምናታለች። ነገር ግን ማሪያ ቀድሞውኑ ምርጫዋን አድርጋለች። ቢላዋን አንስታ ስሟን በዝርዝሩ ላይ ትጽፋለች። ኤዥያን ለመስዋዕትነት ያመጧታል። እናም ብዙ ጊዜ ቢኖራቸው እንደምትመኝ በለሆሳስ ትናገራለች። በሚቀጥለው ቅጽበት ማሪያ ቢላው በራሷ ላይ ተጠቅማ ወደቀች። ሌሎች ደንግጠው ኤዥያን ለቀቋት። እናም ከጎኗ ወደቀች። ይቅርታ ትጠይቃታለች። ነገር ግን ማሪያ አጥፍቻለሁ ብላ ትሞታለች። አንዱ ለማየት ሄዶ እንደሞቱ ይናገራል። ኤዥያ ረግጣ ቢላውን ያዘች። የአሳማ ራስ ለአንድ ሕይወት አንድ ሞት ይላል። ማሪያ የኤዥያን ስም በአሳማው ራስ ላይ ጽፋለች። ስሟን ቆርጣ ኪሷ ውስጥ ታስገባለች። የማሪያ መስዋዕትነት ዘላለማዊ ስላደረጋት ቁስሏን መፈወስ ይጀምራል። ቢላዋን ወደ ቦብ ትወረውራለች። ሌሎቹም መሳሪያ ይዘው ለማጥቃት ይሞክራሉ። ነገር ግን አንዱን በሰንሰለት ታስራለች። ኬቨንን ግድግዳ ላይ አስራ ሻሮንን እንደገና ገደለች። ሉሲ ቢላዋን ከቦብ ወስዳ ለማጥቃት ትሮጣለች። ነገር ግን ኤዥያ ቆረጠቻት። ቦብ እንደገና ይዞ ግድግዳ ላይ ያስራታል። ነገር ግን እሷ ተመልሳ ተዋግታ ራሱን ከቱቦ ጋር አስጠጋችው። ሊሊ ከጌታዋ እርዳታ ትጠይቃለች። እናም ራሷ ላይ ተያያዘ። ኤዥያ ቢላዋን ይዛ ሰይጣን ያጠቃታል። ከባድ ጦርነት ተጀመረ። ሰይጣን አስሮ በማሪያ ድምፅ መናገር ይጀምራል። ለሞቷ እሷን ይወቅሳል። ነገር ግን ከመሰበር ይልቅ በንጹህ ቁጣ ዘላ የአሳማውን ራስ ከሊሊ ላይ ቀደደች። እሷን ለማጥቃት ስትሞክር የአሳማው ራስ ተጠቅማ ወደ ጥፋት ትገፋታለች። ኤዥያ እህቷን መልሳ ትፈልጋለች። እናም ለአንድ ሕይወት አንድ ሞት የሚለውን ሕግ እንደምታውቅ ይናገራል። ነገር ግን ሁሉም ስሞች መቃጠል ሲጀምሩ የአሳማውን ራስ ታቃጥላለች። እናም ሁሉም ዘላለማዊነታቸውና ጥፋታቸውን ማጣት ይጀምራሉ። የሚነደውን ራስ ወደሚጠብቁት ሰዎች ሕዝብ ወርውራ ወደ ሊፍት ትወድቃለች። ሁሉም በድንጋጤ ሲመለከቱ ኤዥያ እህቷን አስክሬን ተሸክማ ትወጣለች። ማንም ሊያስቆማት አልደፈረም። ውጭ የሚያውቋት ሰው ጋር ትገናኛለች። ምን እንደተፈጠረ ሲጠይቃት ኤዥያ በቀላሉ ሀብታሞች ብላ መለሰች። ኤዥያ እህቷን ከኋላ መቀመጫ ላይ ታስቀምጣለች። እናም የሚያውቃት ሰው ለእህቷ መጸጸቱን ይገልጻል። ነገር ግን ኤዥያ በቀረው የአሳማ ራስ ቆዳ ላይ ስሟን ገለጸች። ማሪያ ስሟን ወደ እህቷ እንደለወጠችና ዘላለማዊ እንዳደረጋት ተናገረች። የሚያውቃት ሰው ደንግጦ ምን እየተፈጠረ እንደሆነ ያስባል። ነገር ግን እሱም ችላ ብለው ይተቃቀፋሉ። ሰውየው ማወቅ እንደሌለበት ወሰነ። እህትማማቾቹ ሄደው ቁርስ መብላት ይፈልጋሉ። እናም ቤቱ ከኋላቸው ሲለቁ እንደፈነዳ እየተመለከትን ፊልሙ ያልቃል።